ተረጋጋችሁ ልታወሩ የምችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባች? ደግሞ እኛን አንዴ ተረድቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው በዚሁ ገና የሆነ እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮኩ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብረሽ የምታውቀው ወንድምህ ነው ወይ? ስለው እኮ አዎ የማውቀው ወንድሜ ነው ጤነኛ። አይ በነገራችን ላይ ዴቭ ማለት ነው። አይ በነገራችን ላይ እንትን ይሄ ኤፍሬም የሚባል ልጅ ጤነኛ አይደለም። ጤነኛ ቢሆን እንደዚህ አይሆንም ነበረ ማለት ነው። ትላንትና ተጣልተው አልነበረ እንዴ? ደግሞ እንዴት ተመልሰው አብረው ሊሆኑ ቻሉ? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ ማይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንግዲህ አልተወውም፣ ወደኋላ አልልበትም። በተቻለኝ አቅም 2-3 ቪዲዮ ሰራበታለሁኝ እና አስተያየት ሀሳብ ካላችሁ ኮሜንት ስለጠብቃለሁ። እኔ በነገራችን ላይ ይሄ ኤፍሬም የሚባል ልጅ ጤነኛ አይደለም። ጤነኛ ቢሆንማ እንደዚህ አይሆንም። ምን ነክቶት ነው ግን በፈጣሪ ስም? እንዲያበደ እኮ ጭራሽ አሁንም ልጁ ጤነኛ እየሆነ ነው፣ አሁን ጥሩ ሁኔታ ነው እያለ ነው እየተባለ እንደገና አዲስ አበባ ይመለስ ማለት ምን ማለት ነው? አልገባኝም ይሄ ነገር ማለት ነው። ዴቭ ተጠንቀቅ። ሀቂቃ እኔ ዳንና ዴቭ በጣም የማደንቃቸው ሀቂቃ እንደዚህ በዚህ አይነት መንገድ በዚህ አይነት በመወሰዳችሁ በጣም በእኔ እንጃ ቃላት የለኝም ለእናንተ ማለት ነው። እና በጣም ነው ደስ ያለኝ በጣም ማለት ነው። አንዳንድ ጊዜ የሰው ልጅ ማለት ነው ትንሽ ጥቂት ስህተት ነው የሚፈልግበት። አሁን ሩታ ምንም ሊያደርግልኝ አይደለም፣ ምንም አልፈልግም። አብርሃም አንዴ አዲስ አበባ ይምጣ፣ ከዛ ተመልሶ ወደ የነበረበት ይመልሳል። ምን ማለት ነው? ለምንስ ይመጣል? በምንስ ምክንያት? ምን ምክንያት አላቸው? ኦልሬዲ ምክንያት የምሰጡት ነገር አለ? ምክንያት የምሰጡት ነገር የለም በእርግጠኝነት ማለት ነው። ምን አይነት አስተሳሰብ ነው? ቆይ አልገባኝም። ኬት ወዴት እየሄዳችሁ ነው? እና ያልገባኝ ነገር ካለበት ጥሩ ሁኔታ አውጥተው እንዲህ ወደ አዲስ አበባ ሊያመጡት ይችላሉ። እሱ ጤነኛ ነው እያለ ነው ኦልሬዲ ጤነኛ ነው፣ ሁኔታው እየተሻለው ነው። በቃ መጀመሪያ እናንተ ምንድን ነበር ጤነኛ ያልሆነ ልጅ ጤነኛ ነው ብላችሁ ስታዋክቡ አልነበረ እንዴ? እንደዚህ ነው እንደዚህ ነው እንደዚህ ነው በቃ እናንተ ለምን በቃ ነገራቶቹ እንዳይታወቅባችሁ ስትደፋፍኑ አልነበረ እንዴ? አሁን ምን ተገኘና ነው አብርሃም ጤነኛ ሊሆንበት የሄድበት ቦታ ተመልሰና እና ተመልሰ ትወስደዋለህ? ምን ማለት ነው ሲጀመር ማለት ነው። እያንዳንዳችሁ ዴቭም ቢሆን ብዜም ቢሆን ሩት ሄርሜላ ብትሆን ማለት ነው ሄርሜላ ከዳኒ ከማንም በላይ ከሩታም ከማንሽንም በላይ የአብርሃም ጤንነት ያሳስበታል ማለት ነው። እንደዚህ እየሳሳችለት እንደዚህ እየተዋደዱ የምትለያዩ ልጆች ሲጀምር አይሳካላችሁ ማለት ነው። አብርሃምና ሄርሜላ መቼም ቢሆን መቼም አይለያዩ ማለት ነው። ይሄ ቆርጣችሁ ማወቅ አለባችሁ። እኛ አሁን የምንፈልገው ስለ አብርሃም ስለ ሄርሜላ አይደለም፣ ስለ ሩታም ስለ ማንም አይመለከተንም። እኛ አሁን የሚመለከተን ምንድን ነው? በቃ አሁን ባለበት ሁኔታ ጥሩ ሁኔታ ሊሆን የሚችልበት መንገድ የሚፈልጉበት የሚያስተካክሉበት መንገድ ነው። እንደውም ጀግና ነው ዴቭ ማለት ነው። ሀቂቃ ነው የምለው እና ወንድሙ ጤነኛ አይደለም በፍጹም። ጤነኛ ቢሆን እንደዚህ አይሆንም ነበረ ማለት ነው። እንዴ ጤነኛ አስተሳሰብ ነው እንዴ? እንደገና አብርሃም ካለበት አምጡና እንደገና ተመልሰው ወደ ነበረበት ተወስዱታላችሁ። ምን ማለት ነው? ምን አይነት አስተሳሰብ ነው? ኧረ በፈጣሪ